እርግብና ባዩሽ እንግዲህ ወርቁን አታመጪውም ብላ ሽጉጥ አውጥታ ስታ የምን ወርቅ ስትላት ያንቺ ቤት መደበቅሽ ነው ደብቀሽ ሞተሻል እያለቻት ሽጉጡን አውጥታ ተሎቤ ታመጫለሽ አታመጭም ያለቻት ዘሪሁን መጥቶ በድንጋይ ሲመታት ፈነከታት፣ ወደቀች ማለት ነው። እንትናን ባዩሽን ማለት ነው። ከዛ ወይኔ ጉዴ አለችና እርግብ ዘሪሁን ወይኔ ጉዴ አለችና እንዴ ሞተች ማለት ነው በቃ አለና በቃ እንሂድ ራሷ ጉዳይ ብላ ትቶ እነሱ አመለጡ። እሷ ግን ወድቃለች ማለት ነው። ሀናና እስራ አንድ ላይ ከትምህርት ቤት የመጡ እያያት ሀናም እስራ ምን ያረክ ነው? ሀኒ ስትሬድም ይሄዳል ስትቆምም ይቆማል። እንግዲህ እስራ ምን ያረክ ነው ስትለው ምን አረኩኝ አላት። ሲሄድ ትሄዳለ፣ ስቆም ትቆማለ እና መቆምም ስለፈለክ ነው መሄድም ስለፈለክ ስራ የቀለጥክ ነው አይደል ስትለው እንዳየሽኝ እኮ ነው እኔ አልቀለጥኩም። መሄድ ከፈለኩ እሄዳለሁ፣ መቆም ከፈለኩ እቆማለሁ አላት። ቆይ ግን አንተ ከኔ ምንድን ነው የምትፈልገው? እኔ ምንም ነገር አልፈለኩም። እኔ አላቅም ግን ሁሉም ነገር ከኔ የሆነ ነገር የምትፈልግ ነገር ነው የሚመስለኝ አለችው ሀኒ። ደግሞ ሌላ ነገር ምንድን ነው? እኔ ምን አውቃለሁ። ሀና ግን አንቺ ግን ደህና ነሽ ሲላት ደግሞ ለምንድን ነው የጠየቀኝ አለችው። ለምንድን ነው ሰሞኑ ፊት ያነሳሽው? ፊት አነሳ ማለት ሰሞኑ በትክክል ላናግርሽ ልታናግርኝ አልፈለግሽም አላት። እስራ በእናትህ ልለምንህ በመቤቴ አትከተለኝ አለችው። እኔ ምን አረኩኝ? በቃ እሺ አትከተለኝ። ቆይ እኔ ያጠፋሁት ነገር ካለ ንገረኝ። ለምን ግን እንደዚህ ትሆኛለሽ? እኔ በቃ ትምህርቴ ነው መማር። በቃ እኔ ተወኝ ብያለሁ፣ ተወኝ ሀና። እኔ እና ትምህርትሽን ምን ያገናኘዋል? በቃ እኔ አላቅም። እኔ ራሴ ብዙ ችግር አለብኝ አለችው ሀናዬ። ጥላው ሄደች። እርሳ ቆይ ግን እኔ ልጅቷ ምን አድርጊያት ነው ግን ጤና የላትም እንዴ አለ። አሰላሙ አሌይኩም ረህመቱላሂ ወበረካት። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ሀሳብ አስተያየት በማስቀመጥ ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱኝ እላችኋለሁ። ዛሬም እንግዲህ ኖላዊ ድራማ 100 ይዤላችሁ መጥቻለሁ እላችኋለሁ። በጣም ደስ የሚል እላችኋለሁ። እንደምትወዱት ተስፋ አድርጋለሁ። እናንተም ሼር ላይክ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጣችሁ አብራችሁን ቆዩ ማለት ነው። እንደቀጠለ ነው ድራማው ማለት ነው። እንግዲህ መስፍንና ሙላት መኝታ ክፍላቸውን ቁጭ ብሏል። ቁጭ ብሎ ያን ልጅ እኮ አግኝቸው ነበር አላት። ማንን ልጅ ስትለው ያንቺ ደም የሰጠሽ ልጅ አለችው አላት ማለት ነው። ደም የሰጠሽ ልጅ እንትና ማለት ነው፣ ያው አሴ ማለት ነው። ታውቃላችሁ በዚህ በፊት ሙላት አሟት ደም ሰጥተው ነበረ። እዛ ቀን ትናንትና ደግሞ ተገናኝተው ስራ እንዲሰጠውና ስራ እንትን እንዲለው ተነጋግሮ ነበረ እና በሱ ነው የሱ የነገራት ነው ማለት ነው። ቁጭ አድርጓት ማለት ነው። እንደምትወዱ ተስፋ መስፍን ስራ የለውም። በጣም ነው የሚያሳዝነው። ቤተሰብ የለውም። በዛ ላይ ደግሞ ይሰርቅ ነበረ ምናምን። እሱ ራሱ ነግረው ነው እንዴ አለችው። አዎ ስራ ብንፈልግለት ግን ምን ይመስልሻል አላት። እሱማ እኔም አስቤያለሁ አለች። ወይዘሮ ሙላት እኔማ እሺ ቢለኝ ገንዘብ ብሰጠው ደስ ይለኝ ነበረ አለችው። መስፍን አይ ገንዘብ ሳይሆን ስራ ነው እንጂ እሺ ምን ይሰራል ብለህ ነው ስትለው፣ በዛ ላይ ደግሞ አንተ ማረም የሆነ የጉልበት ስራ ሰርተው ምን መስራት ይችላል። ድርጅታችን ውስጥ የሆነ የጉልበት ስራ ብንፈልግለት ምን ይመስልሻል አላት። ችግር የለውም እንፈልግለታለን። ይልቅስ የወርቁ ነገር ምን ማድረግ እንችላለን አለችው። ምን ማድረግ እንችላለን? መስፍን ምን ያክል ብር አውጥቼ እንደ ገዛሁ ታውቃለህ እንደል አለችው። እና ፖሊሶቹ ጉዳይን ይዞት የለም እንዴ አላት። ቢይዙትስ? እኛ አድማልን አማራጭ እርግብ እስከ ስትመጣ ድረስ መጠበቅ ነው። እንደሱማ አይሆንም ማለት የተፈጠረው ነገር ሳይበራ አላት። እንደዛ አይሆንም። ምን እንደማድረግ አለብን ማለት ማሰብ አለብን። ሜሪዬ ከምንም በላይ ያንቺ ጤና ነው የሚበልጥብኝ አላት። እና ጤና ቢበልጥስ ወርቁ ይጥፋና ይቅር ነው የምትለው አለችው። ግን እርግጠኛ ነሽ እርግብ ናት ወርቁ የወሰደችው? ማለት ከሷ ውጪ ደግሞ ማን ይወስደዋል? እኔ እኮ ምን አውቃለሁ። አነጋገርሽ እኮ ግራ ይገባል። አንዳንዴ እንደ ፖሊስ ነው የሚያረግህ አለችው። ሜሮ የምታውቂው ነገር ካለ ንገረኝና የተጨማሪ ፖሊሶቹ ገንዘብ እናድርግላቸው አለችው። በቃ ተው አሁን መስፍን እንተኛ። ሜሪዬ ምን ነው ተዩ
በቃ መስፍን ተወው እንተኛ ብዬሃለሁ እኮ አለችውና ተናደደችና አብረው ተኙ ማለት ነው። ያው ወርቁን ልተው አንቺ አለች ማለት ነው። እንግዲህ ወርቋን ያው ብዙ ወርቅ ነው ስታወጣው እኛም አይተናል፣ ስትወስደው እኛም አይተናል። እንግዲህ በጣም ነው የሚከብደው ብቻ ያለው ነገር ማለት ነው። እውነት እርግብ ዘሪሁን ቤት ውስጥ አምጥታ አስገባችው። ሁለቱም መጡና እፍ አለችው። ዘሪሽዬ በጣም ነው የማመሰግነው። ለምኑ ነው የምታመሰግንኝ አላት። አንተ ባትኖር እኮ አክስቴ ገላኝ ነበረ። እኔ እኮ መጀመሪያም አክስትሽ መጥፎ ሰው ናት አትሂጂ ብዬሽ ነበረ። ግን አክስቴ ግን ታውቃታለህ እንዴ ማለት ሲላት፣ እንደዚህ ከኔ በላይ ክፋቷ እርግጠኛ ሆነ መቻልህን አለችው። እና እንዴት ታውቃታለህ ስትለው፣ እኔም ከየት ተነስቼ ዘሪሁን እንዴት ታውቃታለህ ማለት እኮ ነው። አንቺ ነሽ ሁሌ በተደጋጋሚ ክፉ ሰው ናት ክፉ ሰው ናት ስትይ የነበረው። ብቻ ሆነም ቀረም ከሷ ስላዳንከኝ በጣም ነው ማመሰግንህ። እረ እርግብ አንቺ እኮ መጠበቅ ግዴታዬ ነው። ቤቱን ዞር ዞር ብሎ አየውና እዚህ ነው እንደ የምትኖሪ አላት። አዎ የጓደኛዬ ቤት እኮ ነው እና እሷን ተጠግቼ እኮ ነው የምኖረው። እና ጓደኛሽ ደግሞ የት አለች? እና ጓደኛሽ የት ናት አለ። እሷን ተዋትና አንተ ግን እዛ ጠብቀኝ ያልኩህ እንዴት ነው ግን ተከትለኸኝ የመጣኸው? እኔ እንጃ ብቻ ሲጨንቀኝ ግን ተከተልኩሽ ወይ አለችና አሁን አስታወሰች። ቦርሳውን ሴት አረኮ አለችው። ቦርሳ ግን እንደሰራላት አላወቀችም ማለት ነው። እንግዲህ ቫዩሽን ዘርግፎ ጥሏት እነሱ መጡ ማለት ነው። እንዴ ተረጋጊ እንጂ ቦርሳውን ሱቅ አስቀምጬ እኮ ነው የመጣሁት አለችው። ምን አይነት ሱቅ ነው? ወይኔ ጉዴ አለች። ደነገጠች ማለት ነው። ምን ነው ችግር አለ እንዲ አላት። አይ እንደሱ ሳይሆን አለችው። በቃ አንቺ ተረጋጊ እኔ ልሄድ አለችው። አይሆንም እዚህ ነው የምታድረው አለችው። ከኔ ጋር ነው የምታድረው አለችው። ጓደኛሽ ሳላት እሷ ስራ ናት። ከኔ ጋር እደርና ጠዋት ቦርሳን ያስቀመጥከው ቦታ ጠዋት አብረን እንሄዳለን አለችው። ችግር የለም አብረን ተገናኝተን አብረን መሄድ እንችላለን አላት። ዘሪሁን አክስቴ በጣም ክፉ ሰው ናት፣ ካገኘች ትገልሃለች አለችው። እኔ ደግሞ ገደለችው አንገደለችው ብዬ መሳቀቅ አንፈልግም፣ ስለዚህ እዚህ ዳር አለችው። እና እሺ በቃ ካልሽ እዚህ ነው ማድረው አላት። እንግዲህ እዚህ ነው የምታሳድረው ማለት ነው። ዛሬ ከዘሪሁን ጋር ነው የምታድረው እርግብ ማለት ነው። ሀኒዬና እንግዲህ ሰላምዬ እያገኘች ተሳካላት። አብሮ ተኝተው ጸጉሯን እያደባበሰቻት ዛሬ ደግሞ አምሮብሻል አለቻት። ውይ ሰላምዬ ስትላት እኔ ምኖሽ ማለት ነው ሰላምዬ ሀኒዬ ለምንድን ነው ስራ ይሄ ሁሉም ሲያናግርሽ የምታመናጭቂው አለቻት። እንዲህ ሰላምዬ አመናጨኩት እንዴ? ከዛ በላይ ምን ታደርገዋለሽ አለቻት። ሰላምዬ ተው አትድረስብኝ ነው አልኩት። ለምንድን ነው አትድረስብኝ ምትይው? እኔ ትምህርቴን መማር ብቻ ነው የምፈልገው አለችው። እንዴ ከትምህርትሽ ጋር ምን ያገናኘዋል ስራ አለችው። ሰላምዬ እኔ ወንድ ቀሪቤ ህይወቴን ማበላሸት አንፈልግም አለችው። እንዴት ነው ግን የምታስቢ አለቻት። ወንድ ሁሉም ክፉ ነው ያለሽ ማን ነው አለቻት። ሰላምዬ ማለት ሀንዬ ነው። አይ ቢያንስ እንኳን ሰላምዬ ተይው፣ አንቺ ላይ የደረሰብሽን ነገር መማር የለብኝም እንዴ አለች ሀንዬ። እንዴ አለቻት። ምን ነው ሰላምዬ እስራና እንትና ማለት የሁለት አይነት ነገር ናቸው አለቻት። ምክንያቱም አንቺ ከኔ ህይወት ብዙ ነገር ልትማሪ አትችይም አለቻት። እንዴት አለቻት ስትላት ሀንዬ እስራ በጣም የሀብታም ልጅ ነው፣ አንተነህ ደግሞ የወጣለች ጋራም ነው አለቻት። የበፊት ጓደኛዋ የሰላም ማለት ሀንዬ ይሄ ሰው ልጅ እኮ በገንዘብ አይደለም አለቻት። ይሄ ብቻ እኮ አይደለም የራሴ ህይወት ያበላሸሁት ራሴ ነው እንጂ አንተነህ እኮ አይደለም አለቻት። ሀንዬ ማለት የሀንዬ ሰላምዬ እንግዲህ እየነገረቻት አንተነህ ማለት እንደዚህ ስታዩ ባል የሚሆን ወንድ እኮ አይደለም። ሲቀጥል ደግሞ በዛ ላይ የሴት ሱስ አለበት። ስለዚህ ችጋራ መሆኑን ሳቅ የሴት ሱስ ያለው ያወቅኩ እንዴት መቅረቤን የተውኩት ለሱ ነው አለቻት። ይኸውልሽ ሀንዬ ሰላምዬ ምን ያልሽ ነው? አንቺ ወደሽም ጠላሽም ባትቀበይ ከእንግዲህ አድገሻል አለቻት ማለት ነው። እሱማ አውቃለሁ አለቻት። ግን ደግሞ አባቴ ሊያዝንብኝ አልፈልግም አለች። አባትሽ ማለት አባትሽ ነው እንጂ ባልሽ ሊሆን አይችልም አለቻት። በተለይ የኔ ቤተሰብ
ሊደሰት እንጂ ሊከፋው ደግሞ አያውቅም አለቻት። ሀንዬ እንጃ እኔ ግን አላውቅም ይሄ ነገር አለቻት። ሀንዬ እስራ ማለት ጎበዝ ልጅ ነው፣ ቆንጆ ነው፣ በዛ ላይ ደግሞ የሀብታም ልጅ ነው። ዝም ብለው እድልሽን ሞክሪ አለቻት። ሰላምዬ ይሄ ነገር ይቅርብኝ፣ እኔ ምንም ደስ አላለኝም አለቻት። ሀንዬ ተይ በቃ እንርሳውና እንተኛ አለቻት። ደግሞ ድሮስ አንቺ መክሬሽ እንደማሰሚኝ ያውቃለሁ አለቻት። እና ጥቅልል ብላ ተኝታ ሀና ውይ ሰላምዬ አኮረፍሽኝ እንዲ ያለቻት። ሀና ሰላምዬ ግን እየሳቀች ነው። ያው ደስተኛ ናቸው ሁለቱም ማለት ነው። ታውቃላችሁ ያው ሰላም ያገኘችው ነገር አገኘች፣ ሀንዬም ደግሞ ቤተሰቧን ያገኘችው ነገር አገኘ። ደስ ይላሉ በጣም ማለት ነው። እንግዲህ ዘሪቱና እርግብ ተኝተዋል። አልጋ ላይ እየተጠራሩ ነው። ጉድ እኮ ነው። ጓደኛዋን አሁን ከፍታ ገባች፣ ደነገጠች ጓደኛዋ ማለት ነው። እዚህ ነው እንዴ ደግሞ ማን ነው እዚህ ጋር ይተኛዋል? እርግብ ብላ ስትቀሰቅሳት አትነሳላትም እርግብ ያለቻት ማለት ነው። አትቀሰቅስም እምቢ ያለቻት ማለት ነው። ውይ መጣሽ እንዴ ብላ ደነገጠች። ወይኔ ጉዴ ረስቼው ነበረ። ማን ነው ግን እሱ አለቻት። ጓደኛዬ እኮ ነው አለቻት። የምን ጓደኛ ማለቴ ከውጪ መጣ ያልኩሽ ምናምን እሱ እኮ ነው አለቻት። ትናንትና የሆነ ችግር አጋጥሞኝ ስለነበረ ብቻዬን ማደር ስላልፈለኩኝ ይዤው መጣሁኝ አለችው ማለት ነው። አይነሳም እንዴ ዘሪሽ ስትለው አይነሳላትም። እሱ እንቅልፍ ይዞታል። እናቴ ለሽ ብለዋል። እየተጠራራ ነው። ተይኝ እንጂ ማን ዘር ይሆን እያላት እንተ ተነስ እንጂ እያለች ተጨናንቃለች። ጓደኛዋ ስለመጣችባት ማለት ነው። ጓደኛዋ በጣም ደነገጠች በነገራችን ላይ ማለት ነው። ተነሳ እና ደነገጠ። እንዲህ ምንድን ነው አለ። ማን ነው አንቺ ግን ማነሽ አላት። ጓደኛዬ ናት ያልከው እሷ ናት አለችው። ቤቷ እኮ የእሷ ነው አለችው። አሁን ግን ለምን ቀሰቀሳችሁኝ አለ። እንዲህ አልነቃህም እንዴ? ነቅተዋል እኮ ተነሳ አለችው። እንዲህ ጓደኛሽ ግን ትንሽ ነቃ ያደርገዋል እንዴ አለቻት። የእርግብ ማለት ነው። ወዴት እንሂዳ? ቦርሳውን ያስቀመጥከበት ቦታ እንሂድ አለችው። አልሄድም አሁን አለች። ልጁ ያሟል እንዴ? እንሄዳለን ቦታው ሞቀዋል አነሰም አላት። በነገራችን ላይ ጉንፋን ይዞኛል። እሺ ቤተሰብ እውነት ዶ አድርጉልኝ። ጉንፋን በጣም ይዞኛል። አሁን ራሱ መድኃኒት ምናምን አድርጌ ነው ትንሽ ድምጽ የከፈተው ማለት ነው። እና ድምጽሽ ምን ሆነ እንዳትሉኝ ማለት ነው። በጣም ነው እንትን ያለኝ እውናችኋለሁ። እና ዘሪሁን እንግዲህ አሟቀው ዛሬ የናፈቀችው ሀና እንትና ማለት ነው እርግብን አገኘ ማለት ነው። መስፍን ቁጭ ብለዋል። መስፍን ቁጭ ባለበት እንግዲህ እንትና ማናት ባዩሽ ታሽጋ ገባች። በስመ አብ መንፈስ ቅዱስ ባዩሽ ምን ሆንሽ አላት። እንዴት አደርክ መስፍን ስለው ደህና ነኝ። ምን ሆነሽ ነው አላት። ደህና ነኝ እግዚአብሔር ይመስገን አለችው። ምን ሆነሽ ነው ጭንቅላትሽ እንደዚህ የታሸክሽው አለችው። እባክህ ተወኝ ጉድ ሁኛለሁ አለች። ምን ሆንሽ ባዩሽ አለችው። እንግዲህ ምን ሆነሽ ነው? ተወልጄ ባደኩበት ኑሬ ባደኩበት ሰፈር ሰዎቹ ጉድ አረጉኝ አለችው። የመስፍን ማለት ምን አድርጎ አለችው። ማታ ወደ ቤት የሄድኩኝ ያለው ሰዎቹ ጠብቆ ደበደቡኝ አለች። እንዴት ስላት እኔ ምን አውቃለሁ ሰው የላትም ብሎ ደበደቡኝ አለች። ድሮስ ሌባ ሰው ይመርጣል እንዴ አላት። ተይ እንጂ እንደዚህ እኮ አይባልም አለች አላት። ቢያንስ እንኳን አይዞሽ የሚለኝ ሰው ቢሆን እንደዚህ አልሆንም ነበር አለችው። እንዴ አንቺ ደግሞ በሌላ ምክንያት ስንት ሰው እየሞተ ያለ ደግሞ ማመስገን ትተሽ ታማርሪያለሽ እንዴ አላት ማለት ነው። እናቴን እንደዚህ አድርጎኝ ለምንድን ነው ማማርረው አለችው። በጣም ተጎዳሽ ከሆነ ሐኪም ቤት እንሂድ አላት። አሁን ደህና ነኝ። ትናንትና አላልከኝም የት አግኝቼሽ ነው ደግሞ እንደዚህ ምልሽ አለችው። አይዞሽ በቃ እግዚአብሔር ይማርሽ አላትና ትቶት ያያት ማለት ነው። ትቶት እሷ ብቻውን ቁጭ አለች። ሀኒዬ ተጓደኛዋ ጋር ተሜሪ ጋር አብረው ከትምህርት ቤት የመጡ ሀኒዬ አቆማቻትና ግን ሜሪ ዛሬ ክላስ ውስጥ በጣም ፍዝዝ ብለሽ ነበረ አለቻት። እንዲህ ያስታውቅብኝ ነበር እንዲህ አለቻት። ይሄን ያክል እኮ አይደለም አለቻት። እንዴት ታዲያ አወቅሽብኝ አለቻት። አጋጣሚ ሳይሽ ፈዘሽ ቀርተሽ ስላየሁሽ ነው። ግን የተፈጠረ ነገር አለ እንዲህ አለቻት። እና ምንም የለም ግን እንደዛ ከሆነ ግን ምን ሆነሽ ነው አለቻት ሀንዬ ማለት ነው።
እንደዛ ከሆነ ቤት ገብተሽ ስታርፊበት ይተውሻል አለቻት። ቆይ ሀንዬ ግን ከስራ ጋር ምን ሆናችሁ ነው አለቻት። ምን ሆን ደግሞ አለቻት። አንዳንዴ አብራችሁ ትታያላችሁ፣ አንዴ ልትጋደሉ ትደርሳላችሁ አለቻት። እንዴ ጽዮን ምን እያልሽ ነው እንዴ አለቻት። እኛ ምንም ነገር የለብንም አለቻት። ሀና እየደበቅሽን ማለት ነው እንዴ አለቻት። እኔ እንዴት ነው የምደብቅሽ አለቻት። እኛ የማናውቀው ግንኙነት ያለሽ ይመስላል አለቻት። ምን አይነት ግንኙነት ነው ደግሞ? ያው ፍቅር ደግሞ ነው አለቻት። ኧረ በስመ አብ በይ አለቻት። ግን ቆይ እንዴት ነው እንደዛ የምታስቢው አለቻት። ሁኔታችሁ ግን እኮ እንደዛ ነው የሚመስለው አለቻት። እኛ እንደዛ አይነት ነገር አናቅም አለቻት። ሀንዬ ማለት ነው። እንዴ እንዴት አለው? በቃ አናቅም ማለት አናቅም ነው አለቻት። አንቺ ግን ትወጂዋለሽ እንዴ አለቻት። ለምንድን ነው የምወደው አለቻት። ግን አማርኛ አይወድሽም? ትወጂዋለሽ ነው ትወጂዋለሽ ወይ ብዬ ስጠይቅሽ ለምንድን ነው የምወደው የምትይ ምን አማርኛ ነው አለቻት። እኔ እንደዚህ አይነት ነገር አላውቅም አለቻት። እሱ ግን ይፈልግሻል አለቻት። ምን ሆኖ ብሎ ነው ደግሞ የሚፈልግሽ? ያንቺ ብሎ እኮ ነው እንደዚህ የሚኖረው አለቻት። ምርትሽ ሁሉም እኮ የህፃን ልጅ ነው፣ በዛ ላይ ደግሞ ይወድሻል እያልኩሽ ነው አለቻት። እናንተ ልጆች ግን ዘንድሮ ጤና የላችሁም እንዴ? ተወኝ በእናታችሁ ትምህርት እንማርበት አለች ሀንዬ። ትብስጭታለች። እንዴ ያማታል እንዴ? ምን አድርጊ ነው የምትለኝ አለች እና ጥላት ሄደች። የሆነ ነገርማ አለች ጽዮን። መቼም የሆነ ነገር ቆሜ ሳላይማ አልተውም አለችና ትታ እሷም ወደ ቦታዋን ሄደች ማለት ነው። ዘሪሁንና እርግብ አንድ ላይ ቆሙ። እንግዲህ ልጁ ጋር ቦርሳ ሊደውሉ ሁለቱም ቆሙ ማለት ነው። ወይን የት ሄደ ልጁ? ልጁ ግን ታውቀዋለህ እንዲህ አለችው። እንዴት ሳታውቀው ቦርሳ ነው እንዴት ነው ያስቀመጥከው አለችው። ምን ችግር አለው ባስቀምጥስ አለው። ምን ችግር አለው ትላለህ እንዴ? የኔ ቦርሳ እኮ ነው አለችው። ፖሊስ ቢኖር ምን ቦርሳ ምናምን ቢኖረው ነው ምን ሁዴ ከሌለ ምን ያደርጋል ብለህ ነው? ለምንድን ነው የቤት ስልክ ካለን እንደውልለት አለችው። ደውልለት አለችው ማለት ነው። እንግዲህ ስልኩ ውስጥ ደወለ። ሲደውልለት አነሳለት ስልኩ። ሄሎ ብራዘር እንዴት ነሽ አላት። አስታወስከኝ እንዴ? ትናንት መጥቼ ቦርሳ ያስቀመጥኩበት ልጅ አለችው። የሴት ቦርሳ አለችው። እና ዛሬ ቦርሳውን ፈልጋ ነበረ ስንመጣ ደግሞ ሱቁን ዝግ ነው አለችው። የለሁም አላት አለው። በሰላም ነው እንዲህ ሄድከው አለው። ኦኬ መቼ ነው የምትመለሰው አለው። ነገ እሺ በቃ ነገ ወጥቼ እወስዳለሁ አለችው። ተጨናነቀች እሷ ማለት ነው። ልጁ የለም አላት። እንግዲህ በቃ ቦርሳውን ቀረባት። ዘሪሁን ከዛ አስወስዶታል ማለት ነው። ሰራ ጎበዝ ማለት ነው። እንግዲህ ደንግጣለች ማለት ነው። በቃ ምን አደርጋለሁ ስትል ነገ አብረን መጥተን እንወስዳለን ብላት ትቶ ሁለቱም ሄዱ እላቸዋለሁ። ቤተሰብ በጣም የሚገርም ማለት ነው። ሀናና እስራ ቁጭ አሉ ማለት ነው። ሀናና ሰላምና ሀና ማለት ነው። እንዴት ነህ ሰላም ሲላት እንዴት ነህ አንተ ስትለው ደህና ነኝ፣ ግን በሰላም ነው እንዴ ብቻህን ስትለው አዎ ምነው ጠየቅሽኝ አላት። ያ ብዙ ጊዜ የምትታዩት ከሀና ጋር ነው ብዬ ነው አላት። ሙድ ያሽብኝ ነው እንዴ አላት። እውነቴ እኮ ነው አለችው። እዚህ ቦታ በተደጋጋሚ አይቼሃለሁ አለችው። አጋጣሚ ሆኖ ይሆናል አላት። ቆይ ግን ከሀና ጋር ግን ያላችሁ ግንኙነት ግን ምንድን ነው አለችው። ማለት አላት። በተደጋጋሚ ስትገናኛላችሁ የሆነ ጊዜ ደግሞ መልሳችሁ ትጣላላችሁ ምናምን አለችው። እና ምን ይገርማል አላት። ሀና እኮ እንደዚህ አይነት ልጅ እኮ የምታውቅ ልጅ እኮ አልነበረች። ሰላም ነገሩ እንዴት እንደሆነ ግን አላውቅም፣ ግን እኔና ሀና እኮ ምንም ነገር እኮ የለንም አላት። እና ምንም ነገር ሳይኖራችሁ ነው እንዲ 10 ጊዜ የምትጣሉት የምትታረቁት አለችው። እመኝን ሰላም እኔ ምንም ነገር አላውቅም አላት። ጓደኛዋ ማለት ነው። እኔ እኮ ምንም ብያት አላውቅም ከመሬት ጀምር ተነስታ ነው ያኮረፈችኝ አላት። እሷ እኮ ፍቅር የያዘህ ነገር ነው የመሰላት አለችው። በተደጋጋሚ ስትገናኙ እንደዛ መሰላት፣ የቀለሽ ነው መሰለኝ አላት። የምሬ እኮ ነው ሀኒቾ እንደዚህ አይነት ነገር አዲስ ናት አለችው ማለት ነው። እና አሁን ምን ላድርግ? ይቅርታ ጠይቃት አለችው። ይቅርታ ታደርግልሃለች ምንም ሳላጠፋ
ባታጠፋ ምንም ችግር የለም እንደዛ በላ ዝም ብለህ። ከዛስ አለችው ከሀና ጋር ምንጭም ተቆራርጠህ የምትኖር አይመስለኝም። እሱ ትክክል ነሽ፣ ይቅርታ ጠይቃት። ጥፋቴ ሳላቅ እንዴት ነው ይቅርታ ምጠይቃት? ብጠይቃት ምን ችግር አለው? ከዛ ጥሩ ጓደኛሞች ትሆናላችሁ። እሺ በቃ አለችው። ስለተረዳኸኝ ከልብ አመሰግናለሁ አለችው። ማመስገኑ ካለብኝ እኔ ነኝ ማመስገንሽ አላት። እንደው ሻይ እንጠጣ በለችው። ሻይ እየጋበዛት ነው ማለት ነው። እንግዲህ ቤተሰብ የዛሬ ኖላዊ መቶ ይዤላችሁ መጥቻለሁ። ደስ የሚል ማለት ነው። እንግዲህ ሁሉንም ነገር ፍልቅልቁ ይወጣል ማለት ነው። ሀኒዬም እንግዲህ አይታችኋል። እንግዲህ ጓደኛ እየቀረባት ያለ አንፈልግም እያለች ግን መጨረሻ ላይ ግን ይዋደዳሉ፣ ይፈቀራሉ ብለን ተስፋ እናደርጋለን። እናንተም ሼር ላይክ ያደረጋችሁ አበረታቱኝ። በሌላ ደግሞ በአዲስ እስከ ስንመጣ በቀጣዩ መልካም ጊዜ መልካም ቀን ይውላችሁ። ባይ ባይ።